የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተጋለጠ። በምዕራብ ጎጃም ዞን የተሰማራው ሰራዊት ተልዕኮውን በላቀ ጀግንነት እየተወጣ መሆኑን የፌዴሪ መከላከያ ሰራዊት ገልጿል። በአሜሪካና በኢራን መካከል ዳግም የሰፈነው ውጥረት። በቅርብ ጊዜያት በአሜሪካና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ፕሬዝዳንት ዶናልድ ትራምፕ በአንድ በኩል በኢራን ላይ ወታደራዊ ጥቃት እንደሚፈጽሙ እየዛቱ፣ በሌላ በኩል ደግሞ ጥቃቱን በድንገት የሚያግዱበትን ተደጋጋሚ ልማዳቸውን ቀጥለውበታል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኤርትራ መንግስት ከህወሓት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑ ተጋለጠ። ይህን ያልተጠበቀ ወታደራዊ እንቅስቃሴና ጥምረት ተከትሎ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችል በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ አስጠንቅቀዋል። በአሁኑ ወቅት የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ያስገባ መሆኑን መረጃዎች ያመላክታሉ። የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊና የሲቪል መስተዳድር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎች መውጣታቸው የሁለቱን ኃይሎች አዲስ ጥምረት እያረጋገጠ ይገኛል። ይህንን የኤርትራ ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ወይም ጡት ገጻቸው ላይ እጅግ ጠንካራ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፍቃድ ሳያገኝ አንዲት ሉዓላዊት ሀገር ድንበር አቋርጦ መግባት የተመሰረተ የዓለም አቀፍ ህግ መርሆችን በግልጽ የሚጻረር ነው። ኤርትራ የታጠቀ ወታደራዊ ልዑካን ወደ ትግራይ ክልል በመላክ ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማገናኘት ይህንን ህግ ክፉኛ ጥሳለች። እንደ አምባሳደር ሱሌማን ማብራሪያ የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነትን መዘዝ የሚያስከትል ትንኮሳ ነው። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱ እንደተቀላቀለች ያስቆጥራል። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ህግ የተረጋገጠላት ራስን የመከላከል ወይም ሰልፍ ዲፌንስ ያላትና አንዳች ገደብ እንድትጠቀምም ያስገዳታል። በዚህ መሰረት የሀገሪቱ ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውም ወታደራዊ እርምጃ ኤርትራ ህጋዊ ኢላማ ትሆናለች። አምባሳደሩ በመጨረሻም ኤርትራ ከታጣቂ ቡድን ጋር የፈጠራቸው ጥንቃቄ የጎደለው ጥምረትና ህገወጥ ድርጊት የራሷን የኤርትራ ሉዓላዊነት ጭምር ከባድ አደጋ ነው የሚጥለው ሲሉም በማስጠንቀቅ መልእክታቸውን አጠናቀዋል። በሌላ መረጃችን በምዕራብ ጎጃም ዞን የተሰማራው ሰራዊት ተልዕኮውን በላቀ ጀግንነት እየተወጣ መሆኑ ተገለጸ። የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል መላኩ ገላነ በጸጥታ ማስከበር ግዳጅ ላይ የሚገኘውን የኮሩን ሰራዊት የዝግጁነት ደረጃ በቃኙበት ወቅት እንደተናገሩት የኮሩ ሰራዊት የህዝብን ሰላም ለማረጋገጥ የሚያደርገው ህግ የማስከበር ተግባር አጠናክሮ ይቀጥላል። ኮሩ በተሰማራበት የግዳጅ ቀጠና ሁሉ ተላላኪዎችን ሴራ በማምከን ድልን መቀዳጀት የተለየ መለያው እንደሆነም አንስተዋል። የኮሩ የሰራዊት አባላት የመንግስትን ተቋማትን ደህንነት በመጠበቅና የህዝብን ሰላም አስተማማኝ ከማድረግ አንጻር እያከናወኑት ያለው ግዳጅ ውጤታማ መሆኑንም አረጋግጠዋል። ኮሩ ትልቅ አሃድ እንደመሆኑ መጠን በተሰጠው ተልዕኮ ሁሉ ታላላቅ ድሎችንና ታሪካዊ ስኬቶችን ማስመዝገቡን እየቀጠለ እንደሚገኝም አስገንዝበዋል። የቀደሙት አባቶቻችን በደምና በአጥንት ዋጋ ከፋፍለው ያቆዩልን ሀገር እኛ የዘሮቹ ትውልዶች ነጻነቷና ሉዓላዊነቷን አጽንተን በማስጠበቅ ሀገር የደራችንን በብቃት መፈጸም አለብን ሲሉም አዛዡ አስገንዝበዋል። የሰራዊት አባላት በላቀ የስነ ልቦና ዝግጅት በጽናትና በወታደራዊ ዲሲፕሊን በመታነጽ የህዝብንና የመንግስትን አደራ እስከ መጨረሻው በድል አድራጊነት መወጣት እንዳለባቸውም ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። በአሜሪካና በኢራን መካከል ዳግም የሰፈነው ውጥረት። በቅርብ ጊዜያት አሜሪካና ኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ ደረሰ ሲሆን ፕሬዝዳንት ዶናልድ ትራምፕ በአንድ በኩል በኢራን ወታደራዊ ጥቃት እንደሚፈጽሙ እየዛቱ፣ በሌላ በኩል ደግሞ ጥቃቱን በድንገት የሚያግዱበትን ተደጋጋሚ ልማዳቸውን ቀጥለውበታል። ኢንዲፔንደንት እንደዘገበው አሜሪካ ለቴህራን የመጨረሻ ዕድል ማሳሰቢያ ከሰጠች በኋላ ኢራን በትራምፕ የሚመሩ እርምጃዎች የሶስተኛ ዓለም ጦርነት ሊቀሰቅሱ ይችላሉ ስትል ያስጠነቀቀች ሲሆን የአሜሪካው ፕሬዝዳንት ደግሞ የሆርሙዝ ሰርጥ በቀጥታ ሊከፈት እንደሚችልና የኢራን አገዛዝ ለድርድር መማጸኑንም ተናግረዋል። ነገር ግን የኢራን ከፍተኛ አመራር የሆኑት ሙሐሰን ረዛኢ ወደ ሰርጡ የሚቀርብ ማንኛውም የጦር መርከብ እንደሚመታ በመግለጽ ከአሜሪካ ጋር ለመደራደር ያቀዱ ነገር እንደሌለና ይልቁንም ከኦማን ጋር ጊዜያዊ ደህንነቱ የተጠበቀ መስመር ለማስጠበቅ እየተነጋገሩ መሆናቸውም ተገልጿል።
የአሜሪካው ፕሬዝዳንት በቀጠናው ሰላም ማስፈን ባለ ሁለት ምዕራፍ ሂደት እንደሚሆን ገልጸው የመጀመሪያው የሰርጡን ሆርሙዝን መክፈት ሲሆን ከዛ በመቀጠል የኢራንን ከኒውክሌር መሳሪያ ነጻ ማድረግ እንደሚያካትትም ተናግረዋል። እሳቸውም ጥቂት ጊዜ ወስዷል፣ ነገር ግን እኛ በእርሱ ላይ በጣም ጠንካራ ነን ብለዋል። ኢራን በበኩሏ ተደራዳሪዎቿ ከሰኞ ዕለት ከአሜሪካ አቻቸው ጋር ለመገናኘት ያቀዱት ምንም አይነት እቅድ እንደሌለ በግልጽ ያስተባበለች ሲሆን ይልቁንም በሆርሙዝ ሰርጥ በኩል ጊዜያዊ ደህንነቱ የተጠበቀ መስመር ለማስጠበቅ ከኦማን ጋር ውይይት እያደረገች መሆኑን ገልጻለች። የሆርሙዝ ወሽመጥ ለባህር ትራንስፖርት እንደገና ለመክፈትና ሰላም ለማውረድ የተደረጉ ድርድሮች ተስፋ በመስጠታቸው ትራምፕ በኢራን ላይ ታቅደው የነበሩት ጥቃቶች ማገዳቸው ቢናገሩም ይህ አይነት ዛቻና እርምጃ ማገጃ ውሳኔያቸው ላለፉት 5 ወራት ሲደጋገሙ የቆየ ነው ብሏል ዘገባው። በሰኔው ወር በኢራን ላይ በጣም ከባድ ጥቃት እንደሚፈጸም ከዛተ ከጥቂት ሰዓታት በኋላ ዲፕሎማሲው ስምምነት ተደርሶ ጥቃቱ የተሰረዘ ሲሆን ሁለቱ ሀገሮች የ60 ቀናት የድርድር ጊዜ ያካተተ የመጀመሪያ ደረጃ ስምምነት ተፈራርመው ነበረ። ነገር ግን በሰኔ 30 በንግድ መርከቦች ላይ ጥቃት ከተፈጸመ በኋላ አዲስ ጥቃቶች ታዘው የተኩስ አቁሙ ማብቃቱ ተገልጿል። በመጨረሻም በሐምሌ 20 እና 25 ከዕለታዊ ጥቃቶች በኋላ ሌላ ረፍት ጊዜ የተሰጠ ሲሆን የመካከለኛው ምስራቅ ወዳጆች ያቀረቡት የስምምነት ማዕቀፍ ተከትሎ ትራምፕ የታቀዱትን ጥቃቶች መሰረዛቸውን አስታውቀዋል። ለነዚህ ተደጋጋሚ ማስታወቂያዎች የኢራን የመከላከያ ሚኒስትር በሰጡት ምላሽ ሀገራቸው በእነዚህ አካሄዶች እንዳልተገረመችና ለማንኛውም ሊመጣ ለሚችል ወታደራዊ እርምጃ ዝግጁ መሆኗንም አያይዘው ገልጸዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ዲስቶክተሮች ዳግም እስክንገናኝ ድረስ በደህና ቆዩ።